ሰላም ጤና ይስጥልኝ የታማኝ መረጃ ቻናል ተከታታዮች በየሰዓቱና በየዕለቱ የሚወጡ የተመረጡ አዳዲስ መረጃዎችን በየሶስት ቀን ጠቅልል አድርገን በሳቢ መልኩ የምናቀርብበት የመረጃ ሰዓታችን ደርሷል። አብራችሁን ቆዩን። ቻናላችንን ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። የጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ማጠቃለያ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ጠቅላይ ሚኒስትር አብይ አህመድ በተገኙበት ጥር 6 2018 ተካሂዷል። ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች በቂ ምላሽና ማብራሪያ ሰጥተዋል። ኢኮኖሚ ጉዳዮችን በሚመለከት የማክሮ ኢኮኖሚ ስብራትን ማረጋጋት፣ ኢኮኖሚ አቅጣጫዎችን ከግብርና መር ወደ ብዝሃ ዘርፍና ብዝሃ ተዋናይ በማሸጋገር ጥራት ያለው እድገት ማስመዝገብ እንዲሁም የኢትዮጵያን የዕዳ ጫና ከማቅለል ረገድ አመርቂ የኢኮኖሚ ስኬት መመዝገቡን አስረድተዋል። በኢትዮጵያ በዓለም ሁለተኛ የሆነውን የኤአይ ዩኒቨርሲቲ ለመገንባት እየተሰራ መሆኑን ገልጸዋል። ዩኒቨርሲቲው በሚቀጥሉት አንድ ዓመት ውስጥ ስራ እንደሚጀምርና ለልጆቻችን ለነገ የተሻለ ዘመን ይዞ እንደሚመጣ አብራርተዋል። በዘንድሮ በጀት ዓመት ያለፉት 6 ወራት የእድገት አፈጻጸም በመገምገም ኢትዮጵያ በዓመቱ መጨረሻ የ10.2% እድገት እንደምታስመዘግብ አብስረዋል። የግብርና ግብዓቶች ተደራሽነት ዙሪያ በ2010 ዓ.ም በኢትዮጵያ 4700 ትራክተር የነበረ ሲሆን አሁን ላይ የያዝ ወደ 27200 ማደጉን እንዲሁም ከ8 ዓመት በፊት 6000 የመስኖ ውሃ ፓምፖች የነበሩ ሲሆን አሁን ላይ የያዝ ወደ 280 ሺህ ማደጉን ገልጸዋል። የኢትዮጵያ አየር መንገድ በለውጡ ጅማሬ በዓመት ወደ 8 ሚሊዮን የሚጠጉ ደንበኞችን ያጓጓዘ እንደነበር ባለፉት 6 ወራት ብቻ 10.7 ሚሊዮን ሰዎችን ማጓጓዙንም አንስተዋል። ይህም የፖሊሲ ትኩረት ውጤት መሆኑንም ገልጸዋል። ህዳሴ ግድብ በኢትዮጵያውያን ሀብት ብቻ የተገነባ ታላቅ ፕሮጀክት መሆኑንም ለህዝብ ተወካዮች ምክር ቤት ገልጸዋል። በህዳሴ ላይ 1 ብር እርዳታ ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም ጨክነው በጋራ ቆመው ስለሰሩ የተከወነ የጋራ ፕሮጀክት ነው ብለዋል። የዋጋ ንረትን ማረጋጋት ዙሪያ በብዙ ጥረትና ስራ በዘንድሮ ዓመት የዋጋ ንረቱን ወደ አንድ አሃዝ ማውረዱን አንስተዋል። የኑሮ ጫናውን ለማቅለል እየተሰራ መሆኑንና በዚህም የምግብ ተደራሽነት ማስፋት፣ የቤት ተደራሽነትን ማሻሻል እንዲሁም የትራንስፖርት አማራጭን ማስፋት ላይ እየተሰራ ነው። በተለይ በሚቀጥሉት 6 ወራት በዝቅተኛ ዋጋ የሚሰሩና በጋዝ የሚንቀሳቀሱ አውቶቡሶችን ወደ ስራ ለማስገባት እየተሰራ እንደሆነ አብራርተዋል። ወደ ቀጣይ ዜና ተሸጋገርን። በአማራ ፕሮፓጋንዲስቶች የታጀበው የወልቃይት ወረራ። ጽንፈኛው የህወሓት ቡድን የአርሚ አባላቶችን ወደ ጦርነት ለማስገባት የሚያደርገውን ጥረት በፋኖ ልሳናት የሚደገፍ ሆኗል። የህወሓት ልሳናት የወልቃይትና ራያ ጉዳዮችን አጀንዳ ቢያደርጉ በተለይም በአማራው ዘንድ ተቀባይነት እንደማይኖራቸው በመረዳታቸውና ከዛም አልፎ የአማራን ህዝብም ያስነሳብናል በሚል ድምዳሜ ላይ በመድረሳቸው ነው ፕሮፓጋንዳው በአማራ ተወላጆች ቢካሄድ ጥሩ ነው የሚል ውሳኔ ላይ የደረሱት። ለዚህም ከፍተኛ በጀት በመመደብ ለጊዜው ጎንደርን ያገለለ ከ3ቱም የአማራ አካባቢዎች የተውጣጡና በአማራው ልብ ውስጥ ተቀባይነት ያላቸውን ፕሮፓጋንዲስቶች መቅጠሩ ተሰምቷል። ከነዚህም ውስጥ ጋዜጠኛ ሙሉጌታ አንበርብር የወሎ ተወላጅ፣ አሳየ ደርቤ የጎጃም ተወላጅ፣ እነሙት አበርሃም የጎጃም ተወላጅ፣ ቲክቶክ ሄኖክ የጎጃም ተወላጅና በዘመነ ካሴና በወርቁ አይተነው የሚደገፍ በቃሉ አላምራው የጎጃም ተወላጅና ያሬድ ሙሉነ የሸዋ ተወላጅ እንደሚገኙበት ታውቋል። የጎንደር ተወላጅ ጋዜጠኞችን በዚህኛው ዙር የወረራ ሂደቱን አለማካተቱ በወልቃይት ጉዳይ ላይ አይስማሙም በሚል እሳቤ መሆኑ ታውቋል። በቀጣዩ የራያ ወረራው ደግሞ ምናልባትም አያያዛቸው ታይቶ የወሎ ተወላጆች ጋዜጠኞችን ከጨዋታ ውጭ ሊያደርግና የጎንደርን ሊተካ ይችላል ተብሎ ይጠበቃል። በጽምዶ ስም የፋኖ አመራር ነንባዮች በሚሊዮን ዶላሮች የገዛው ህወሓት ከሰሞኑ ያለማንም የአማራ ኃይል ነንባይ ሃይባይነት ጠለምት ለመውረድ ሙከራ አድርገዋል። አሁን ደግሞ በዚህ መልኩ ልሳናቶችን ጠቅልሎ በመያዝ ጉዞውን እያፈጠነ ይገኛል። ሆኖም ግን የህወሓት ታጣቂ ጦርነቱ ህዝቡን የማይጠቅመው መሆኑን ተረድቶ ወደ መጣበት እያፈገፈገ ነው። ለዚህም ቡድኑ በአማራ ክልል ድንበር በኩል ውርደትን እየተከናነበው ነው ሁሉ በአፋር በኩልም ከፍተኛ የሆነ የሰው ኃይልና የጦር መሳሪያ ኪሳራ አጋጥሞታል። ቀድሞ በስህተት ከጽንፈኛው ጋር የተሳለፈው ታጣቂ አንድ ባንድ እየሸሸ ይገኛል። ያም ቢሆን ስብስቡ የጦርነት እንቅስቃሴውን ከማድረግ አልተቆጠበም። የካቲት 11 በሁመራ በሚል የቅዠት መፈክሩን ይዞ በጸለምት ጦርነት የለኮሰው ወንጀለኛ ህወሓት አዲስ የጥፋት እቅድ ይዞን ብቅ ብሏል። እቅዱም ምዕራብ ትግራይ ከመግባታችን በፊት በመጀመሪያ ህወሓት ለመታገል ወደ ሀራ መሬት የወረደውን ለውጥ ፈላጊ ኃይል ማጥፋት የሚል ነው። ይህን እንዲያሳኩ ከሻዕቢያ ትዕዛዝ የተቀበሉት ሁሉም የጽንፈኛ ህወሓት ታጣቂዎች ወደ ራያና ወጀራት እያንቀሳቀሱ ይገኛሉ። ይህ በእንዲህ እንዳለ በአፋር ያሉ ድንበር በራያ ጨርጨር በቢሶበር በኩል ህወሓት ጋር እያደረገ ያለው ውጊያ መቀጠሉ ተሰምቷል። ባሳለፍነው ሳምንት የህወሓት ኃይሎች ወደ ኡላጋቡታ መርፋታና ቢሳቦር አካባቢ በከባባድ መሳሪያዎች ጨምሮ ሰራዊታቸውን አቅርበዋል። በተመሳሳይ ብርጌዴር ጀነራል ህንጻ ጨምሮ የቡድኑ ሜካናይዝድና መድፈኛ ጦር አዛዥ በደቡብ
ዞን ማይጨው ከተማ ግብርና ኮሌጅ አስተዳደር ቢሮ ላይ ውይይት አድርገዋል። ፌዴራል መንግስቱ ወደ ጦርነት ለመግባት ዝግጅት ማጠናቀቁና ህወሓትን መንግስትን ለመግጠም እንዲችል ታጣቂው ዝግጁ እንዲሆን ለማሳመን መክሯል። እንዲሁም ለታጣቂዎቹ ትዕዛዝ መስጠታቸው ተሰምቷል። በተጨማሪ በኤርትራ ከፍተኛ የስለላ ኃላፊ ሱሌማን ሂጋ የሚመራ ሚስጥራዊ ስብሰባ ማካሄድን ከታማኝ ምንጮች አረጋግጠናል። በስብሰባውም በአሰብ አካባቢ የሚገኙ የኢትዮጵያውያን አፋር ተቃዋሚዎች ከአፋር ትቶት ኤርትራውያን ጋር ተባብረው ወደ ኢትዮጵያ በመግባት ወታደራዊ አመጽ እንዲቀሰቅሱ ትዕዛዝ መስጠቱ ተሰምቷል። እንደተባለውም ህወሓት እንነጋገር በሚል ጦርነቱን ጋብ በማድረግ ጊዜ እየገዛ ይገኛል። ወደ ቀጣይ ዜና ተሸጋገርን። ሰላማዊና አሳታፊ ምርጫ ለማካሄድ እየተሰራ ነው። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ጠቅላይ ሚኒስትር አብይ አህመድ የዘንድሮ ምርጫ ሰላማዊ፣ ፍትሐዊ፣ አካታች እንዲሁም ካለፈው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን እየሰራ ነው ብለዋል። ይህም መንግስት ምርጫው ዲሞክራሲያዊ፣ ሰላማዊ፣ አሳታፊ ለማድረግ ያለውን ቁርጠኝነቱን የሚያመላክት ነው። ሰባተኛውን ጠቅላላ ምርጫ አውዱን ለማስፋት በተለይ ትኩረት እየተሰራ ነው። በዚህም አሁን ካለው እስከ 10 እጥፍ የሚሆኑ ልዩ ድምጾች በህዝብ ተወካዮች ምክር ቤት ይገኛሉ በሚል ግምቱን አስቀምጧል። የዘንድሮውን ጠቅላላ ምርጫ ተአማኒ ካለፈው የተሻለ አሳታፊና አካታች ለማድረግ ምቹ አካባቢ መፍጠር የሚያስችል ዝግጅት እየተደረገ ነው። ከቅድመ ምርጫና ድረ ምርጫ ድረስ ያሉ ሂደቶች ዲሞክራሲያዊነት ለማረጋገጥ እየተሰራ ነው። በዚህም ይህ መረጃ እስከተጠናቀቀበት ጊዜ ድረስ ለሰባተኛው ሀገራዊ ምርጫ 54 የፖለቲካ ፓርቲዎች ተመዝግበዋል። ከዚያም ውስጥ እነ ኢዜማ፣ ኦፌኮ፣ እናት ፓርቲ፣ ህብር ኢትዮጵያና ነጻነትና እኩልነት የሚባሉት ፓርቲዎች እስካሁን 543 እጩዎች እንዳስመዘገቡት እንዲሁም ለህዝብ የሚቀርቡ ክርክሮች ለማቅረብ ዝግጅታቸውን እንደጨረሱ ታውቋል። በተመሳሳይ ሁሉም ፓርቲ ለህዝቡ አማራጭ ሆኖ ለመቅረብና የዲሞክራሲ ምህዳሩን ለማስፋት የድርሻውን ለመወጣት እንደሚሰራ ታውቋል። እንዲሁም ምርጫው ፍትሐዊ፣ ዲሞክራሲያዊና በህዝቡ ዘንድ ተአማኒ እንደሚሆን እምነታቸውን ገልጸዋል። ምርጫ የአንድ ወገን የተናጠል ሩጫን ሳይሆን የሁሉም ወገኖችን የተቀናጀ ርብርብ የሚፈልግ ተግባር ነው። ከውጤቱ እኩል በየምዕራፉ የሄዱት ዲሞክራሲያዊነት ማረጋገጥ የሁሉም ባለድርሻ አካላት ኃላፊነት ሊኖርበት ይገባል። ሰባተኛው ሀገራዊ ምርጫ ኢትዮጵያ የምታሸንፍበት እንዲሆን ከወዲሁ በትብብር መስራት ከሁሉም አካላት ይጠበቃል። አሁንም ሀገራዊ ምርጫ ሰላማዊ፣ ዲሞክራሲያዊና ተአማኒ እንዲሆን ሁሉም ወገኖች የድርሻቸውን እንዲወጡ ይጠበቃል። ማህበረሰቡ ምርጫውን አሳታፊ እንዲሆን ሚናውን ሊወጣ ይገባል። ወደ ቀጣይ ዜና ተሸጋገርን። ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችሉም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር አይችሉም ሲሉ ለህዝብ ተወካዮች ምክር ቤት ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ የባህር በር አይገባትም ብሎ የሚያምን ሰው ተፈጥሯዊ ህግ መሳቱንም አመልክተዋል። ኢትዮጵያ የቀይ ባህር ጉዳይ በሰላማዊ መንገድ በስምምነትና በገበያ ህግ በድርድር ንፍታ የሚል ጽኑ አቋም እንዳላት አመልክተዋል። ቀይ ባህርን ዛሬ ላይ ለመከልከል ቢሞከር አካሄዱ አግባብ አይደለም ያሉት ጠቅላይ ሚኒስትሩ ኢትዮጵያን ከተፈጥሯዊ ጸጋ ማስቀረት እንደማይቻል ተናግረዋል። የኢትዮጵያ የባህር በር የማግኘት ጉዳይ መቼም ሊቆምና ሊቀር የማይችል የህልውና ጉዳይ መሆኑንም አስገንዝበዋል። ያለንን ሀብት በጋራ በመጠቀም በጋራ እንልማ ሲሉም ለጎረቤት ሀገራት መልእክት አስተላልፈዋል። ኢትዮጵያ የቀይ ባህር ጥያቄ የብሔራዊ ጥቅምና የጋራ አጀንዳ በመሆኑ በሰላማዊ መንገድ ምላሽ ማግኘት እንዳለበት የህዝብ ተወካዮች ምክር ቤት አባላትም ገልጸዋል። በኢትዮጵያ ብሔራዊ ጥቅም ዙሪያ ምንም አይነት ልዩነት ሳይገድበን የጋራ አቋም ሊኖር እንደሚገባም ገልጸዋል። የህዝብ ተወካይ አባላቶቹ የባህር በር ጉዳይን በሰላማዊ መንገድ እልባት እንዲያገኝ ማድረግ ግዴታ መሆኑንም ገልጸዋል። ቀይ ባህር ከኢትዮጵያ ታሪክ፣ ከኢኮኖሚና ከወደፊት ራዕይ ጋር ሊነጣጠሉ እንደማይችሉ የአንድ ሳንቲም ሁለት ገጽታዎች መሆናቸውንም ገልጸዋል። ታሪክ እንደመሰከረው የኢትዮጵያ ከፍታ ከባህሩ ጋር ባላት ቀጥተኛ ግንኙነት ላይ የተመሰረተ ነውም ብለዋል። በመሆኑም ይህ ጥያቄ የጦርነት ሳይሆን የልማት የፍትህና የትብብር ጉዳይ ሆኖ መወሰድ እንዳለበት አስረድተዋል። ቀይ ባህር ለኢትዮጵያ የንግድ መተንፈሻና ኢኮኖሚ ልብ ስለሆነም የቀይ ባህር ጉዳይ ከሁሉም ነገር የሚቀድም ብሔራዊ ጥያቄ እንደሆነ ጥሪን አቅርበዋል። በአጠቃላይ ኢትዮጵያ የራሷ የባህር በር እንዲኖራት የምታደርገው ጥያቄ ፍትሐዊና ከሀገሪቱ እያደገ ከመጣው የህዝብ ብዛትና ኢኮኖሚ አንጻር ተገቢ እንደሆነ በርካቶች እየገለጹ ነው። የኢትዮጵያ የባህር በር ባለቤትነት መሆን የተረጋጋ ኢኮኖሚ ለመምራትና የቀጠናውን የንግድ ትስስር ለማቀላጠፍ ከፍተኛ አስተዋጽኦ እንደሚኖረው እንዲሁም እንደ ደቡብ ሱዳን፣ ኡጋንዳ ላሉ የጎረቤት ሀገራትም አማራጭ ወደብ እንዲያገኙ የሚያደርግ ምሁራን እያስረዱ ነው። በተጨማሪ ሀገሪቱ በየዓመቱ ከ2 ሚሊዮን ዶላር በላይ ለጅቡቲ ወደብ ኪራይ እንደምትከፍል፣ ይህም ግዙፍ ወጪ በሀገር ውስጥ የልማት ስራዎች ላይ ቢውል ትልቅ ለውጥ እንደሚያመጣ አብራርተዋል። በመሆኑም የኢትዮጵያ ህዝብ መንግስት ካቀረበው የባህር በር ጥያቄ ጎን ሊቆም እንደሚገባ አሳስበዋል። ወደ ቀጣይ ዜና ተሸጋገርን። ህወሓትን እንደ ህፃን ልጅ እያጃጃለው የሚገኘው ሻዕቢያ በሰሜኑ ጦርነት ከራሳቸው ከህወሓቶች የዘረፋቸውና የማረካቸውን ዘመናዊ ጦር መሳሪያዎችን መልሶ የቀድሞ ህወሓት ታጣቂዎችን እያስታጠቀባቸው ይገኛል። ህወሓቶች ግን ይህን እንደ አዲስ ነገርና ውለታ ቆጥረው እየተደሰቱ እንደ በሬ እየተነዱ ይገኛሉ። ጭራሽ በትግራይ ህዝብ ላይ ያለውን የጦር ሰደድ ቂም ለማውጣት ሲባል ትግራይን የጦር ሜዳ ለማድረግ ሌት ከቀን የሚለፈው የህግደፍ አገዛዝ ህልም እንዲሳካ ህወሓት ከፍተኛ ትብብር እያደረገ ይገኛል። ለዚህም በርካታ ቁጥር ያላቸው የኤርትራ ሰላዮችን ከትግራይ ህዝብ ሲቪሎች ጋር ተመሳስለው
በአዲ ጸጸር፣ ልጂ ማርያም፣ አዲ አውዓላና አዲ ክልተት አቅጣጫዎች ወደ ትግራይ እንዲገቡ አድርጓል። ለዚህ ማረጋገጫው ቡድኑ በአፋር ያሉ ቀጠናዎች በከፈተው ውጊያ የሻዕቢያ ወታደሮችና ጦር መሪዎች ጭምር የተሳተፉበት መደምሰስ መማረካቸው ነው። ምርኮኞቹ ሲጠየቁ ትግራዋይ ነን ቢሉም የኤርትራ ጦር ሰራዊት አባላት መሆናቸውን ለማረጋገጥ ተችሏል። ይህ በእንዲህ እንዳለ ሻዕቢያ ከዚህ በፊት በሰሜኑ ጦርነት ወቅት በትግራይ ህዝብ ላይ ጭፍጨፋና ሌሎች ወንጀሎች መፈጸሙ ይታወቃል። ይህንንም እውነት ጠቅላይ ሚኒስትር ዶክተር አብይ አህመድ በማክሰኞ የምክር ቤት ውሏቸው ላይ ገልጸዋል። ጠቅላዩ የሰሜኑ ጦርነት በማስታወስ ያኔ ሻዕቢያ በትግራይ ህዝብ ላይ ጭፍጨፋ ሊያካሄድ ፍላጎቱን ማሳየቱን ተከትሎ ከኤርትራ ጋር ጥል መቀስቀሱን አስታውሰዋል። ሆኖም ህወሓት ይህንን ችላ በማለትና አንዳንዴም የጦር ወንጀሎችን በመከላከል ጭምር ከነሱ ጋር ጥምረት በመፍጠር ጸረ ትግራዋይነቱን ደጋግሞ እያረጋገጠ ይገኛል። ጠቅላይ ሚኒስትር በፓርላማ የገለጹትን የኤርትራ ወታደሮች ውድመት ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የሰጡት ምላሽ ምን ተቀባይነት የሌለው ባሉባልታ የታጨቀ በመሆኑ በርካታ ውግዘቶችን እያስተናገደ ይገኛል። ሚኒስትሩ ከትችትና ሊወጉን ስለፈለጉ ነው ይህንን የሚሉት ከማለት ውጭ ምንም አይነት የንጹሃን ግድያም ሆነ ዘረፋ አልፈጸምንም፣ ፋብሪካዎችንም ሆነ ንብረቶችን አላወደምንም በማለት አለመድፈራቸውን ጉዳዩ እንደፈጸሙት የሚያሳይ መልእክት ተደርጎም እየተወሰደ ነው። ከእነሱም አልፎ የኛው ባንዳው የሻዕቢያ ቃል አቀባይ በመሆን ካለቆቻቸው የማነ እኩል በሰሜኑ ጦርነት ወቅት በትግራይ ህዝብ ላይ የተፈጸመ በደል ዝም ተብሎ ከርሞ አሁን ለምን ተነሳ በሚል ዋይታቸውን እያቀለጡ ይገኛል። ዓለም አቀፍ ማህበረሰብ ጭምር ያረጋገጠውን የጦር ወንጀል በማጥላላት የትም እንደማያደርስ ቢረዱና ባይደክሙም መልካም ነበር። የዛሬው የ3 ቀን መረጃዎቻችን እነዚህን ይመስላሉ። በቀጣይ ወቅታዊ ታማኝ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።